ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ሰሞኑን እንግዲህ ለአንድ 3-4 ቀን አልነበርኩም፣ ጠፍቻለሁ። ብዙም ከኢንተርኔት ውጭም ስለነበርኩኝ ምንም ነገር አልተከታተልኩም ነበርና ግን በእነዚሁ ቀናት ሁሉ ውስጥ ጥያቄ የብሩኬና ሚኪ እንዴት ሆነው ይሆን የሚል ነው። እስቲ ለቻናሌ አዲስ የሆናችሁ ሰዎች ምክር ቲዩብን ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንግዲህ ወደ ቤቴ እንደገባሁ መጀመሪያ ስልኬን ከፍቼ ወደ ዩቲዩብ ነው የመጣሁትና ብሩኬ እንዴት ሆኖ ይሆን የሚለው የብዙዎቻችን የውስጥ ጥያቄ፣ የብዙዎቻችን ስጋት፣ የብዙዎቻችንም ሀዘን ነው። ብሩኬ ያለበት ሁኔታና እንዴት ሆኖ ይሆን ሚኪስ እንዴት ሆኖ ይሆን የሚለውን ነገር ለማወቅ እንግዲህ ስልኬን አንስቼ ዩቲዩብ ከፍቼ ወደ ላይ ወደ ታች በማስን ምንም አይነት ፍንጭ አላገኘሁም። ምንም አይነት ማለት ነው። እና እንደውም ሰርች ማድረግ ጀመርኩኝና የሁሉንም ቻናል ተመለከትኩኝ። ከ3 ቀንና ከ4 ቀን በላይ ሆኗቸዋል ወደ ቻናላቸው ከመጡ። ልዑል ግን የፖስተውን ፖስት አይቻለሁ። ሰላም ነን የሚል ሾላ በድፍን የሆነ ፖስት ፖስቶ ነበርና እሱ ለኔ በቂ አልሆነም እና ስለ ብሩኬ ያለው ነገር እንዴት ነው ማወቅ የሚቻለው? የሚኪስ ጉዳይ ምን ላይ ደረሰ? እንዴት ሆነው ይሆን የሚለው ውስጤን ስቅዝ አድርጎ ይዞት ነበርና ምንም ስቲል አመርቂ የሆነ መልስን አላገኘውም። ብዙዎች ግን የሚፖስቱት ነገር አለ። እነዚህ ልጆች ጠፉ፣ ምን ሆነው ይሆን የሚል በተደጋጋሚ ፖስቶችን አይቻለሁኝና እነ ብሩኬ እንዴት ሆኖ ይሆን? ብሩኬ እንዴት ሆኖ ይሆን? ያው መድኃኒቱ ተገኘ ከተባለ በኋላ ስለ ብሩኬ ያለውን ነገር አልተሰማም እና የብዙዎቻችን ጥያቄ፣ የብዙዎቻችን ስጋት፣ የብዙዎቻችን ደግሞ ስለሱ ምንጸልይ ስለሱ ምናስብ በበጎና መልካምነቱን ምናስብ ብዙዎች ነን። ካሁን ምን ሰማን ስለ ብሩኬ ያለን በጣም ብዙ የነሱ ተከታዮች ወይም የነሱ ቤተሰቦች እንዳለን አውቃለሁኝና ብሩኬ እንዴት ሆኖ ይሆን? ምን ደረጃ ላይ ደርሶ ይሆን? መድኃኒቱ ጋር ህመሙ ተገናኘለት ወይ የሚለው የብዙዎቻችን ጥያቄ ነው። ይህንን መልስ ማን መጥቶ እንደሚመልስልን ግን አላውቅም፣ እውነት ለመናገር ከሆነ ማለት ነው። የሚኪስ ጉዳይ እንዴት ነው? የት ደረሰ? ምን ሁኔታ ላይ ሆነ? ያስ የተመታው ለሚኪ ጦስ የሆነበት ሰውዬስ ወደ ቀልቡ ተመለሰ? ወደ አይምሮ ተመለሰ ይሆን ወይ? ማስተዋስና ወይም ከኮማ ውስጥ ወጣ ወይ? ያለው ነገር እንዴት ነው? የት ሄደን እንጠይቅ? ወደ ማን እንደውል? ማን ነው የሚነግረን ስለ እነዚህ ልጆች? በተለይ ደግሞ በህይወትና በሞት መካከል በአውሬ ተነክሶ እየማቀቀ ያለው የጀግና ወንድማችን የብሩኬ ጉዳይ የብዙዎቻችን ስጋት፣ እጅግ በጣም የብዙዎቻችን ስጋት ነው እውነት ለመናገርና ብሩኬ በምን አይነት ሁኔታ ይሆን ያለው? ማን ይሆን ይህን ነገር ሊነግረን የሚችለው? ደግሞ ተያይዘው ሁሉም ናቸው የጠፉት። በእርግጥ ሲጠፉ ሁሉም አንድ ላይ ነው የሚጠፉት። ለምን እንደሆነ ባላቅም ማለት ነው። ሁሉንም ሰርች አድርጌ አይቻለሁ። 4 ቀን 3 ቀን እንደሞላቸው ነው የተመለከትኩት። ምናልባት እነ ነበልባል፣ እነ አቤል፣ ልዑል ሌሎቹ እረፍት ላይ ሆነው ይሆን? ምክንያቱም ሲጋፈጡ የነበሩት ኬዝ ቀላል ኬዝ አልነበረም። እጅግ በጣም በነሱ ነፍሳቸውን እጃቸው ላይ ጥለው ከብዙ ወንጀለኞች ጋርና ከብዙ ደግሞ ከዚህ ከመናፍስቱ ስራ ጋር ትስስር ካላቸው ሰዎች ጋር ነው ሲታገሉ የነበረውና ምናልባት ይህን ኬዝ ከጨረሱ በኋላ ማረፍን ፈልገው ይሆን የሚል ጥያቄም ራሴን እጠይቃለሁ። ማረፋቸው መልካም ነው። እረፍት አድርገው ሪፍሬሽ አድርገው እንደገና ወደ ስራ መመለሳቸው ጥሩ ነው። ከአይምሮም ከፊዚካልም አንጻር ለብዙ ነገር ማረፋቸው ጥሩ ነው።
ይህንን ደግፋለሁ፣ አበረታታለሁ ማለት ነው። ከብዙ ጭንቅ ከሚል ኬዝ መጨረሻ በኋላ የሆነ የረፍት ሰዓት ራሳቸው ዘና የሚሉበት ጊዜ ቢኖራቸው እመርጥላቸዋለሁ እኔ ማለት ነው። ሰዎች ናቸው፣ እነሱም ይደክማሉ፣ አይምሮ ይዝላል፣ ልብ ይደክማል፣ ብዙ ነገር በቃ ብዙ መታከት ብዙ ነገር በውስጥ ይፈጠራል እና ከዛ እንደገና አገግሞ ለመውጣት ደግሞ ያው ሪፍሬሽ ማድረግ አለባቸው። ዘና ለማለት መሞከራቸው ጥሩ ነው። እሱን አድርገው ከሆነ ግን የመጥፋታቸው ምክንያት ምን እንደሆነ አናውቅም። ያው በንስር አይን 2 ላይ ሚኪ ይዞት የነበረውን ኬዝ ተመልክተናል። የልዑልን እናት መርዝ ሰታ የተለያየ ነገርን በሳቸው ላይ እንዲደርስ ስታደርግ ለማድረግ ጥረት አድርጋ የነበረችው ሀና እንግዲህ ያ ባልተሳካላት ጊዜ እንደገና ልብሳቸውንና ቀለበታቸውን ወስዳ ደግሞ በሱ ላይ አስደግማ እሳቸውን ደግሞ ወደ ሌላ ችግር ውስጥ ለመክታት ስትንኳተት ነበረ። ያው በጀግናው ወንድማችን በሚኪ አማካኝነት እሷም ተይዛ ደግሞ ልኳን ስታይ አይተናል። እንዲሁም ደግሞ ከልዑሌ ጋር ተገናኝተው ልዑሌ ማምጥቶ እናቱን ይቅርታ እንድትጠይቅ አድርጎ እዛም ደግሞ በደህና ሁኔታ ሲያስተናግዳት አይተናል። እውነት ለመናገር የሰራቸው ስራ መቼም እንደው እግዚአብሔር መሐሪ ስለሆነ እግዚአብሔር ይቅር በለኝ ብሎ በንስሐ ወደፊቱ የመጣውን ሰው ሁሉ እግዚአብሔር ይምራል። እሱ በምህረቱ ባለጸጋ ስለሆነ እንጂ በሰው እይታ ስንመለከተው የሰራችው ስራ በሰው ማንነት በሰው ደረጃ ይቅርታ የሚያሰጠው ነገር አይደለም እውነት ለመናገር። ምክንያቱም የልዑልን እናት ልትገል በጣም ብዙ ጣረች። መግደሉ ባልተሳካላት ጊዜ ደግሞ በልብሳቸው ላይ አስደግማ እሳቸውን ልታሳብድ ስታሰራ የነበረችውን ስራ ሁላችንም ተመልክተናል። እና ይሄ እንዴት ነው? እንደውም በቃ እግዚአብሔር ትዕግስትን ሰጥቶታል ለልዑል። እኔ በቀበቶ ገርፎ ብቻ መልቀቁ እግዚአብሔር ረድቶት ነው። ምክንያቱም ቀላል ነገር አይደለም። ያውም በእናቱ ላይ አንዱ አልሳካ ሲላት ሌላ ሁኔታን ይዛ የመጣች ያውም ወደ እሳቸው ልትቀርብ የቻለችበት ምክንያት በጣም ብዙ ነው። በቃ እሳቸውን ድምፃቸውን በሰማ ድናለው እንደዛ እንደዚህ ብላ በብዙ በሚገራርም አይነት ሁኔታ ነው ወደ ልዑል እናት ልትጠጋ የቻለችውና እንግዲህ እሷም ከልዑል ጋር ተገናኝታ ከዛ በኋላ ያለው ሁኔታ ያው ጸጥ ብሏል። ሁሉም ቻናል ዝም እንዳለ ነው ያለውና ቻናሎቻቸው ሁሉ ዝም ብለዋል፣ እነሱም ዝም ብለዋል። የዝምታቸው ሚስጥርና የዝምታቸው ምክንያት መልካምና ጥሩ ነገር ሆኖ ከሆነ እሰየው ነው። ግን በውስጡ ሌላ ነገር ሆኖ ኖሮ ከሆነ በእውነት ለብዙዎቻችን የልብ ሐዘን ነው የሚሆነው ማለት ነው። እና ይህንን ዝምታ ሰብሮ መጥቶ ያለውን ነገር የሚነግረን ሰው እንግዲህ ማን እንደሆነ የትኛው ቻናል እንደሆነ አናውቅም። ብቻ ግን ብዙዎቻችን ጥበቃ ላይ እንዳለን እየሰማሁ እያየሁ ነው። ያው ዩቲዩብ ላይ ከሚለቀቁ ነገሮች አንጻር ማን ይሆን መጥቶ የዝምታቸው ምክንያት ምን እንደሆነ የሚነግረንና ልባችንን የሚያሳርፈው። ከዚህ በፊት ብያለሁኝ ማለት እነዚህ ልጆች ሲጠፉ በቃ ሰሞኑን እረፍት ስለምናደርግ በዚህ ወይ ደግሞ በዚህ ምክንያት ላንኖር እንችላለን ብለው ቢነግሩን እኛ በሀሳብ ከመንከራተት እንድናለን ከማሰብ እንድናለን ብዬ ተናግሬ ነበርና በእርግጥ ያለፉት ጊዜያቸው ዝምታቸው ምንም ሆኖ ሊሆን ይችላል። ግን አሁን በመካከል የተፈጠሩ ነገሮች ስላሉ የብሩኬ ጉዳይ ስላለ የሚኪም ጉዳይ ስላለ ምናልባት ምን ተፈጥሮ ይሆን በእነዚህ ልጆች ዙሪያ ብለን የምንለው ነገር አለና ለምን ይሆን ዝም ያሉት? ለምንድን ነው መምጣት ያልቻሉት? ለምንድን ነው እንዲህና እንዲያ ነው ብለው ሊነግሩን ያልቻሉት የምንለውን ነገር እያልን አለን ብዙዎቻችንና እባካችሁን እስቲ አንዳችሁ ዝምታውን ስብር አድርጉና ኑና ብዙዎቹን አሳርፉ። ብዙዎች ቤተሰቦቻችሁ ጭንቀት ላይ ናቸው ያሉት። ምክንያቱም በህይወትና በሞት መካከል እየማቀቀ ያለ ብሩኬ ስላለ ማለት ነው። ስለሱ ነገር መስማት እንፈልጋለን። ከመድኃኒቱ በኋላ ብሩኬ ምን አይነት ሁኔታ ላይ ነው ያለው የሚለውን ነገር ብዙዎቻችን መስማት ማወቅ እንፈልጋለን። የሚኪስ ጉዳይ እንዴት ነው? እውነት ብዙዎቻችን ጌታ ሆይ ምን ሆኖ ይሁን ብሩኬ እንዴት ይሁን ያለው በምን አይነት ሁኔታ ይሁን ያለው የሚለውን ነገር ብዙዎቻችን ከራሳችን ጋር እያወራናለንና
ኑና ለጥያቄዎቻችን መልስ ስጡን እባካችሁ ለማለት ነው አሁን የገባሁት። በእርግጥ በሌላ ጉዳይ ተመልሼ እመጣለሁ። ለአሁን ግን ጥያቄ የፈጠረብኝና ጥያቄ ስጋቴም እንዲጨምር ያደረገው ነገር ይሄ ነው። ቤተሰቦቼ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እርግጠኛ ነኝ የብዙዎቻችሁ ጥያቄ ነው ይሄ ጥያቄ፣ የኔም ብቻ አይደለምና ያው የሁላችሁንም ድምጽ ነው የተናገርኩት ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየትም ካላችሁ ኮመንት መስጫው ስራ አስቀምጡልኝ። አመሰግናለሁ።